ረጉ የ1 ሚሊዮን ብር ሽልማት ተልኳል። ያ ደግሞ በእኔ አካውንት ገብቷል። ማሳየት ይችላል። አዎ እግዚአብሔርን ሁሉ ነገር ተችሏችሁ እኔ ግን አልሄድም መሰለኝ እኮ እኔ ይሄድኩ አይደለም። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሜሪዬ ግን ከልብ እናመሰግናለን። እናት በዚህ አጋጣሚ ደስ ብሎኛል። እኔም በጣም በእውነት እንዴት ነው እሺ ነው የሆነ ነገር ሰምቼ በጣም ደስ ብሎኛል። ምን እንደሰማሁ አይነገረኝም። አይ ቆይ እሺ በጣም አመሰግናለሁ። የምር ባይዘው እንትን ነሽ ይሄ ፍርቱና ታውቂያለሽ? ፍርቱና ነሽ በቃ እድል ማለት ነው። የሆነ እኔ ነው ማግኘቷ እድለኛ ነች። በእናት ሜሪዬ አታረጊውም። ሜሪ አታደርጊውም። አራኩት በቃ እሺ እድለኛ ነች። ቤት እናወራለን። ቤት ይኖር እኮ እኔ እገረፋለሁ። ዛሬ በእርግጠኝነት እገረፋለሁ። አመኝበት አለቅሳለሁ። ፋራንትና ፋዘር ድሮ ሲገርፈን እጃችንን እንዲህ ወደ ግርግዳ ያደረገን ነበርና እኔና ኤፍሬም ካርቶን ኋላችን ላይ እንከተልበት እንዳያመን ማለት ነውና አሁንም ግዴታ ነው። ሜሪዬ ካርቶን ፈልጊ። አሁን እኔ እናንተ እያጫወታችሁ እዛ አካባቢ ስለማላጣ ካርቶን ብሰፈልግ አይ ጥሩ ሜሪ እኔ ደስ ያለኝ እውነቱን ለመናገር ትናንት የሰጠሽኝና ተኮራት ምን ሆነሃል? አይ ቁም ነገር ነው ያወራነው። ያሽ ምንድነው ቁም ነገር ነው ያወራነው። ግን ረጅም ታይም በጣም አላውቅም ረጅም ታይም ምክር ሰጠችኝ። ደስ አለኝ ከመልሽ በላይ በጣም እናመሰግነው ሜሪዬ። ከዛም ብሶ ደግሞ ዛሬ የሆነ ትልቅ ሰርፕራይዝ አላችሁ አለችን። ምን እንደሆነ አላወቅንም። ለሱም ደግሞ ባትነግሪንም እንኳን እናመሰግናለን። ከልቤ በጣም አመሰግናለሁ። የእውነቴን ነው የምላችሁ። ይሄ ሙቀት የለም የሆነ ሰው እኔ ምን አድርጌ ነው የምታመሰግኑኝ? እግዚአብሔር እኔ እኮ ግዴታ እኮ ነው። ምንም ሰው ያጠፋል፣ ሰው ይሳሳታል። በዛ በስተቱ ሲኖር ነው እንጂ መጥፎ ከስተቱ ተምሮ ሌላ ሰው ሲሆን ደግሞ ማንም ሰው አክሴፕት ያደርገው። ይሄ ነው እየሆነ ያለው። ስለዚህ አብርሽ እኔ ነኝ ቴንኪው ማለት ያለብኝ፣ ሄርሚ እኔ ነኝ ቴንኪው ማለት ያለብኝ። ይቅርታዬን ተቀብላችሁ በሌላ መንገድ ሳታዩት ጥሩ ነገር ለምታረጉልኝ እናንተ ናችሁ። እኔ ነኝ ማመስገን ያለብኝ። ግን ሜሪ አሁን ወደ እየተናወጠ ስለዚህ ሰርፕራይዝ ነው። በዚህ አጋጣሚ ደግሞ ምን ነው በዚህ ያህል ሰው ሊወደድ አይችልም። በዚህ ያህል የሆነ ሰው በቃ በዚህ ያህል ሰው ሊወድ አይችልምና እናንተ ጀምረሻል። እግዚአብሔር በቃ ይሄ ነው ገባሽ? በቃ እድል ነው። ፍርቱና ገባ እናንተ በጣም አይ በብልኛ እኔ ስሜ ፍርቱና ሊሆን ነው እንደ ከዚህ የሄርሚ ስም እንደ ተጨማሪ አድርገን ዛሬ ኮሜንቱን ሙሉ ፍርቱና ብለን እንጽፋለን ማለት ነው። ፍርቱና ብላታለች ሜሪ። ይሄንን ስም እንግዲህ የሰው ልጅ አንዳንድ ጊዜ ስም ዝም ብሎ ያወጣል። አዎ ስም መላክ ያወጣዋል ይባላል እና ዝም ብላ ዛሬ ላይ ይሄንን ስም ልታመጣው አልቻለችም። ስለዚህ ዛሬ ኮሜንታችንን ሙሉ ፍርቱና በሚል እናጥለቀልቀዋለን ማለት ነው። ማንም ሰው ሳይጽፍ እንዳይወጣ አንድ ሰው እና ስሟን ወድጄዋለሁ። እሺ ሄርሚም ደስ የሚል ስም ነው። አይ ነው ወድጄዋለሁ በጣም እግዚአብሔር ደስ ይላል። እግዚአብሔር ያክብርልኝ እና ደግሞ ሊዘለቅበት የሚገባ ያልፈለገ ወጣት በጣም ወጣት አንተ ወንድም ለሷ እህት ሊሆን የተዘጋጀ አድናቂያችሁ፣ የሚወዳችሁ፣ የሚያከብራችሁ በስራችሁ ሁሌ የሚያይ ተጨንቆ ስለእናንተ ስትጨነቁ የሚጨነቅ ስትደሰቱ የሚደሰት አንድ መልካም ወጣት እኔ ጋር ስልክ ትራቭል የማድረግ ኤክስፒሪየንስ አይኖ አውቃለሁ። ምን ማለት ነው? ቦሚታ ያደረገኝ ለማንኛውም መርጠው አንድ ሳምንት ከቻሉ 2 ሳምንት ካልቻሉ 1 ሳምንት ነፃ ሆኑ እንዲዝናኑ የምትሄዱበት ነገር ነው የምትመርጡት እናንተ ናችሁ። ቪዛ የሚያስልክላችሁ እሱ ነው። ትራንስፖርታችሁና ሆቴላችሁ ተይዟል። እናንተ የምታረጉት ምንድነው? ትራንስፖርታችሁ ቡክ ይደረግላችኋል። ከሆቴል ታክስ እንድታረጉ የምትፈልጉትን ነገር እንድታረጉ እንግዲህ ሜሪያው ገሽ አይደለም እግዚአብሔርን ለሁለታችሁ ነው እናንተ ነው የምትመርጡት። አሁን ቦታ ምረጡ። አሁን ነው የተደረገው መች ነው የተላከው? ብሩ ተልከት ነው እኔ ካላየሁ አላ ምንም እግዚአብሔርን ስልክ የታለ መኪና ውስጥ ነው። ይሄኛው እንደዚህ ምን ያርልም ሳምሰንግ ውስጥ ፎቶም ብቻ ነው ስልክሽ ያኛው ላይ ነገር ነው ማላሳየው። በቃ እንዴ በህግ አምላክ እውነቴን ነው የምነግርህ። በጣም ነው እሱ ይሄ ማለት ነው የእውነት ቃል ገብቼላት
በቃ በዚህ ሳምንት ምናምን ከሀገር እንወጣለን እንዝናናለን ለአንድ ሳምንት ብዬ ቃል ገብቼ ጨርሼ ፈጣሪ ተፋኝ። በቃ ወጪው ይቅርብሃል። አሁን እኮ ይኸውልሽ ኢንጆይ አድርጋችሁ የሚገርም ሆቴል ላይ ስትፈልጉ በቃ ደግሞ እንደነገረኝ ከሆነ ግን ቁጥሩን ስጪኝ አንዴ። ለምን ይቀር? አይ ሜሪ አንድ ሚሊዮን ብሩ ይቀር። እንደዚህ አይነት መልካም ሰው አሁን ዝም ይባላል? እሱ ያመስግና ሄርብዬ፣ እሱ ያመስግና። አመሰግናለሁ። ገና እኮ ያገኛቸዋል። እሱ ይመጣል እኮ ምን ችግር አለ? አንቺ ፈጣሪን ካመሰገንሽ በቂ ነው። እኔ ግን አሁን በቦታ ልተባበራችሁ እያልኩኝ ነው። ቦታ በመምረጥ ልተባበራችሁ። አይ ቦታውን ማለት ነው። ትንሽ ቀን ሰዎች በቃ እንዲህ ነው የሚያደርጋቸው። ተመልከቷቸው። ግን ማን ነው በመቤት አንቺ ማን ነው እንደዚህ ማርከሰሽ? ምንድን ነው ማን ነው? ሄርሚ አይደለም አንድ አረ በቃ ምራን አንዴ በቀላል እኔ ፈለግ ሁለቱም ይጨርስብኝ። በቃ ነው ያዝናና በዚህ ልክ ቁጥሩን ፈለጋ ሄርሚ አይደለም እንደዚህ አይነት መልካም ሰው እንዴ ሙራል ለምስግረው ብቻ ነው። አብርሃም ችግር የለም ምስጋና እኔ አልደርስም። አብርሃም እንደ አፋፊን እያልክ ነው። ብር በዚህ ሰዓት ቀላል አይደለም። እግዚአብሔር ያክብርልን። እግዚአብሔር እውነት ሰፊ እንጀራ ይስጥ። ከዛ በኋላ ደግሞ ሜሪ በደንብ ታስተዋውቂናለሽ ብዬ አስባለሁ። በተለይ ከኔ ጋር አይ በቃ ኧረ ተው እግዚአብሔር እኔ በውስጤ ነው ሁሉ ነገር በውስጤ ነው። አብርሽ 1 ሚሊዮን ልፎ በውስጤ ነው።